ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናቸው? ሰላም ናቸው ወይ? አዲስ ድራማ ይዤ መጥቻለሁ። አቶ ሲምባ እንግዲህ በፖሊሶች እያባረሩት ነበርና አንድ አሮጊት ቤት ዘው ብሎ ገባ እና ሴትዮ ደነገጠች እና ምን ፈለግ አለችው። ምንም አልፈለግኩም፣ ቀሚስሽን አውልቅ ያለ አምላኪው ነፍሴን አደራ አለችው ሴትዮ። ከዛ ቀሚሱን ለበሰና ውጭ ወጣና ፖሊሱ ውጭ ላይ ማዘር አንድ ሰውዬው አላየሁትም ሆነ መላጣ ሰውዬው ነው አሉ ራሱ። ከዛ አዎ ስለው አይ እኔ አላየሁትም አለችው። ከዛ እሱን ወደ ስልክ ደወለና ፖሊሱ ሰፈሩ እንዲከበብ ፈልጋለሁ፣ ሌባው ተጠርጣሪው አመልጠዋል አለ። ውይ ተጠርጣሪ ሌባ ነው ወይስ አሸባሪ ነው አለ ራሱ። ከዛ መጨረሻ ላይ ውይ ተመስገን አምላኬ፣ አይ አምላኬ ወይ መጨረሻ የኔ የእናቴ ቀሚስ ውስጥ አረከኝ። መቼም እቺ ሴትዮ መጨረሻ ላይ የሀገር ሽፎን ምን ማሰፋላት አለ። ኤምሪ ቆሞ የተከራከረ ነው። እኔ የፈለግሽው ምልልሽ አለው ያለ ብሎ ኤሚን ግን ጠብቃት፣ ስለ ኤሚ እኔ እነግረዋለሁ ግን ከዚህ ሄድ አሁን አለችውና ዞር ስትለው አንድ ሰውዬው ቆሞ እያየዋል ነው። እሷም ደነገጠች፣ እሱም ደነገጠ። ቀጥ ብላ እጁን ሁለቱንም እጅ ኬስ ውስጥ አድርጎ ወደ ኮማንደሩ ቀጥ ብሎ ወደ ቤት ገባና ምነው ኮማንደር ችግር አለው እንዴ አለችው። ይሄ ልጅሽ ችግር መፍጠሩን ካላቆመ ችግር ይጠፋል ብለሽ ነው ቁጭ ልበል አለ። ልጅሽ ከአባቱ ፋንታ ያዝኑ ልጅሽ ማን ነበረልሽ ስምሽ? ዝናሽ፣ ወይዘሮ ዝናሽ ልጅሽ አሁን ቀይ መስመር እያለፈ ነው። በአሁን በስልክ ጥሩ ሁኔታ ላይ እንዳለ ይነግረኛል። ከአባቱ ጋር የተገናኘ የቆየ ይመስል አንቺ፣ ስለዚህ አንቺ ወንጀለኛ እየደበቅሽ ነው ማለት ነው። እባካችሁ እኔ እዚህ ውስጥ አታስገቡኝ። ቆይ ጩና የምትባለው ልጅ ታውቂያታለሽ እንዴ? ጩና? አዎ የልጄ ውጭኛ ነበረች። ሆነ ቦርሳ ሰርቃ የኛ ጣባ ታይዛ ነበር። ይሄን አላምንም ኮማንደር ነኝ። ልጅቷ ይሄን ወንጀል የፈጸመችው የአንቺ ልጅ አስፈራርቶ በስለት አስፈራርቶ ነው እንደዚህ እንድታደርግ ያረጋት። ሲምባ ነው እንደዛ ነው ያረጋ። ጭራሽ ደግሞ አንገቴ ላይ ስለት ደቅኖ አስፈራርቶኛል። ወይኔ ሲምባ፣ ወይኔ ሲምባ አለችው ሴት። በሆነ በዚህ የድምፅ ቅጂ እኔም ችግር ውስጥ ልገባ እችላለሁ። አንድ ሸጦ የሚባል ልጄን ደፍሮት እስር ቤት አስገብቼው ነበረ። ገሏለሁ ብዬ ሁሉ አስፈራርቼው ነበረ። ሲምባ ግን ያልፈራ ወንጀል እንደዚህ ማስፈራራት በጣም ከባድ ነው። ሲምባ ወንጀለኛ ነው አውቃለሁ። አስቦበትና አቅዶ እየፈጸመ ወንጀል የለም። ለምንድን ነው ግድ የማይሰጠኝ? ልጄ አይደለም እንዴ? ለአባቱ ስልኮ ነው ቤቱን ጥሎ ምንከራተተው እሱም ለአባቱ ፍትህ እንዲሰጥ ብሎ። ሲምባ ፖሊሱ አስፈራርቷል ወጣ ሴት ከሆኑ ደግሞ ለሰላምታ የመጣ መስሎኝ ጭራሽ አስፈራርቶኝ ይሄዳል እንዴ? አሁንስ ጨርቄን ጥዬ ማበዴ ነው። እኔ አሁንስ ምን ይሻለኛል?
አለችውን ሴትዮ ቁጭ ብላ ጭራሹ ነው ናሆምና ናሆም ያለች እየጠራች ሮጠ እሱ። እሺ ለምንድን ነው ከመንገዴ ዞር የማትይ? ያየሁት ነገር አናዶ በዚህ መንገድ እንድትሄድ አልፈልገው። ስለዚህ ያየው ነገር አምነ ይሄ እህትን ሰብሮ ከጣለ በኋላ ምን ሊያደርግ ነው እዚህ ድረስ የሚመጣ? ወይኔ እኔ እሰራላታለሁ፣ እኔ እሰራላታለሁ። ይሄን ኑሃሜ አላት። ዞር አልልልህም ኑሃሜ ናሁም ትላለች። እሷም መንገዴ ላይ እኮ ነው የተገደለ ዝኑ የዚህ ሰፈር እንዳለ ስላለች ነው። ናሁም ምንም ያ ቢገባሽ ያ ልጅ ነው የእህትን ደጋግሞ እየተጫወቱበት። አዎ ፍትሃዊ ለመሆን ስል አዎ አለች። ወይ ፊት አለ። ግድ የለም አንድ ነገር ንገርሽ፣ እኔ አይደለሁም እሺ። አንድ ነገር ንገርሽ ናሆሜ አለች። እምቢ ብሎ ጸሎት ሄደ። እባክሽን ፍቺኝ አለችው ሴትዮ በርን ከፍታ ስትወጣ። አንቺ ደግሞ ተረጋጊ። በጉልበት የምታመጪው ነገር አለ እንዴ? ኤርሚያስን ማገኘት አለብኝ። ለምንድን ነው እንደዚህ እንትን የምትይው? ለምንድን ነው የምታገኘው? ባለፈው የሐሰት ወሬ ነው አላልሽም ነበረ? አባትሽ እንደዛ አይደለም፣ ፊትሽ ላይ እኮ ያስታውቃል። እኔ እኮ በዛን ሰዓት ልክ ነበርኩ። ብቻዬን መተው አልችልም። አዎ እናት ደግሞ ልጇን ከነስህተቱ ነው የምትቀበለው። የእናንተ ያለመረዳት ነው እንጂ ምንም ስህተት አልነበረም። አክስትሽን እኮ አግኝቶ አጣርቶ ነው ወደ አንቺ እየመጣ። ኤርሚያስ እኮ ሽጉጥ እየደቀነበት በቃ ልጄ አሁንማ የሆኑ ነገር ሆነዋል። ግን ፍቅሬ ምንም ቅንጣት አላልቀነሰም። ማወቅ ያለባችሁ ነገር ይሄን ብቻ ነው። ይሄ ታስሬ ልቀመጥ አይደል አለችው። እና ሌላ አማራጭ አለሽ አሉ እናትየው መልሶ። እና እኔ ስልኬን ወስዶብኛል። መጣች። ኤሚዬ ችግር አለ እንዴ? ትወጫለሽ እኔ ቆንጆ። እማዬም እኮ ታፍኜ እንድቀመጥ ነው የምትፈልገው። ነገሮቹን እሺ በይና ብርዶ አልኩሽ እኮ ማሚ። እውነቷን ነው። በቃ እንደፈለግኩ ልበረር፣ ተውኝ። እኔ ሌኩን እውነቱን ቢሆንስ ፈጣሪ ያደርገውና አንቺም ተባብረሽ ከኤርሚያስ ተባብራችሁ ታዘዝናላችሁ። እሺ በጣም ነው የምታሳፍሩ። እኔ እንደዛ ማለት ፈልጌ አይደለም። አንድ ቀን እንገራችሁ የፈለገ ቢሆን ግን እኔ ኤርሚያስን አልተውም። አንድ ቀን ፍቅር ነፃ ያወጣኛል። እኔ ከእናንተ ጋር ከአንቺ ጋር መከራከር አልፈልግም። ኑሃሜ ከሰማችሽ ምከራት እስቲ። እንዲህ ካልተስማማን እንዴት ይሆማል አለቻት። ማናችሁን አልፈልግም፣ ተወኝ በቃ ተወኝ አለችው። አንቺ ልጅ ማረጋጋት ሞክሪ አለችው። ውጡልኝ 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 አለችና ጮኸችባቸው። ዘግቶባት ወጡ። እሷን ቁጭ ብላ እያለቀሰች ነው። ለብቻውን እንግዲህ ዘግቶባታል። እሷ ወጥቼ እንደፈለግኩ ልብረር እያለች ነው። አቶ ሄሎ፣ አቶ ተሰማ ከአቶ ተፈራ ጋር አዲስ ስራ ጀምራችሁ እንዴ? እንደዛ ከሆነ ጥሩ። ይሄንማ አንድ ላይ ቁጭ ብለን ነው የምናወራ። ያቺ ግንጥ ወንድሜን ጀግና አረገችው አይደል አለ። አነቃት። እናቱም ትሁን እኔ ስለ አንቺን የምዘርፈው አለና አነቃት። ወይኔ በጠርሙስ በቢራ ጠርሙስ ልገላት፣ በትክክል ልገልሽ ነው የመጣሁት ዛሬ አላት። ማን ይከፍልኛል የሰራሽው ስራ?
ጭራሽ ምንም እንዳልተፈጠረ ለምንድን ነው የምታስመስየው? ምንም የለም ምንም እሰማለሁ። እንደመጣው ነበረ ዘርግፌ የምጥል። እሺ በቃ ሁለት ተሰጠኝ። አይ እኔ ምንም አልተናገርኩም። አትዋሽኝ አላት። እተለትልሻለሁ አላት። እኔ ምንም አልነገርኩትም። እውነታውን ካልነገርሽኝ እምልላለሁ። እኔ ምንም አላደረኩም። የአንቺ እጅ ካለበት ግን እተለትልሻለሁ፣ እገልሽ። ሁሉም የመጣ ይደነፋብኛል። ሁሉም ይከተልሻል። አሁንስ በዛ። ሰው በሀገሩ ላይ መኖር አይችልም። አንተ ደግሞ ሰሞኑን እየጠፍታ ነው አለች። ድርጅቱ እንደዚህ ክሰራ ውስጥ ገብቶ ሆቴላቸውን እየዞርኩ ዳጊን ዳጊ ደግሞ እዚህ ውስጥ ምን ያገባል? እሱ አለዛ ነው። እኛ እዚህ እንደ ቆዳ ተወጥረን እሱ ከሌባ ጋር እንትን ብለው ይሺ እሷ ደግሞ ሌባ መሆኑን እንደነገረ ኮማንደሩ እዚህ ቤት ድረስ መጥቶ ነው የነገረኝ። ምን ፈልገው ነው? ቀባጠረብም ብሎ ስልጣኑን ለማሳየት እየሞከረ ነው። የሚገርመው ሊመረምር የመጣ ኮማንደር መርመረሽ ላክሽዋ ጀግንቲ አለው። እባክህ ነው እንደምንም አድርግ ወንድሜ ወደ ቤት እንዲመለስ አድርግ። እኔና እሱ ወደ ቤት መመለስ እዛ አባቱ ጋር ሊሞት ነው። ይሄም ኮማንደሩ ምን ያህል እንደጨቀጨቀኝ ብታውቀው። እስካሁን እንደዚህ መሰለኝ ሲያደርግ የኖረው። አርፎ በቀመጥ ሱምባ ማውጫ ቀዳዳ አጣም። ልጄ ቢወጣ ጥሩ ነው። አሞት ነበር ምን ሆነ? በጥይት ተመቶ አይደለም ነው። አሁንም ከሌለ ልጅሽ ያባት ህጉም እኮ በጥቂት እጅ ላይ ነው ያለው። ለምን አባትን አታማክረም? ሲሰማኝ አይደለ በሱ ያለው እኮ እንደፈለክ ማለት ትችላለህ። እውነት በይ አለውና ሙድ ያዘበት። በቃ ተይው። ምንም ተማከረ አልተማከረ ምንም ነገር የሚሆነው ነገር የለም። ይሄ እኮ የጥላት ወሬ የበዛበት አፍታችን ነው። በቃ ከዚህ ጣጣ እንድንወጣ ኃላፊነቱን ስጡኝ ነው አልኩት እኔ አላሱም እጁን ኪስ ውስጥ አድርጎ ሰው ሁሉ ምን ሆኖ ነው ግን? ሁሉም ሰው ዱላ አለው። እኔ ብገርመው ጠርሙሱን ስሰብረው በጣም ደንግጬ ነበረ። አይተው ምን ታደርጋለህ? ከዓለም ጋር ጣላ ትፈርድበታለህ? ተው እባክህ። ቤቴ ግን በጣም ሚጢጥዬ ነገር ናት። መቼም ቤቴ በእናንተ አይን ኩቺ ናት አይደለ? አይዞህ ሚስቴ አትመጣም። ምን ፈልገሽ ነው? ምን አስፈራሽ? እውነቱን ነው። ወደ ስራ ተመለስ። ተቀለሽ ነው በሚቆመናሽ ግን በጣም ነው የመረከ። አሁን ብሩን ከባንክ መጥጥ አድርጌ ኢንቨስት ማድረግ ፈልጌ ነበር። እውነት ለመናገር ለአንተ ከዚህ በላይ ማድረግ
ጥሩ ነው። ምን ለማድረግ ፈልገሽ ነው? ስራ ስለበዛብኝ እኮ ነው። ተጠራጠርክ እንዴ? ኧረ ምንም እንደዚህ እንትን ውስጥ መግባት በጣም ይገርማል። ይሄ መሆን እኔ እንዴት እንደምክፈልሽ እኔ ያውቃለሁ። አንቺ ብቻ በር ሊከፈት ብሏቻል። ዝም ብሎ እያንኳኩ ነው። ይሄም ያንቺ ወደዛ ተጠጊ፣ እኛን ከፍታለን። እሱ ቁጭ ብላ እየለቀሰ የምን ቁጭ ብላ እየለቀሰች ነው። እና ድምፅሽን አሰሚኝ ኤሚ። ሲበርድለት እኮ ሁሉም ነገር ያስተካክላል። እባክሽን ኤሚ በሩን ክፈች። የኛ እኮ ከአንቺ ጋር ነው ያለ ነው። እባክሽን በሩን ክፈችው። እባክሽን እህቴ በሩን አሰሚኝ። ኤሚ ያለ ምንም አልከፍታለች። ደግ አድርጎቹ ለምን ቆልፋችሁበት? ምንም በር አልከፍት ብላለች። የቆጭ ሆናለች እሷ። ኤሚ ያሉ እየጠሩ ኤሚ ግን ምን እያደረግሽ ነው? ለምን እንደዚህ ታደርጋለሽ? ኤሚ አባትሽን እንትን አትይም? እሱ እኮ ይወድሻል። ሁሉም ነገር እኮ በሽምግልና ሊጨርስ እያሰበ ነው። ሞኛቱኝ የኔ ልጅ። ፍቅር እኮ ወንጀል አይደለም። እኔ ወንጀል አልሰራውም አይደል? ፍቅር ወንጀል ነው አለቻቸው። አዎ ልክ ነሽ የኔ ልጅ። አንቺ ምንም ወንጀል አልሰራሽም። አባዬ እኮ እዚህ ውስጥ እየቆለፈበት እኔን ብቻ አይደለም ነፃነቴን፣ ክብሬን እኮ ነው አለች። አባትሽ እኮ ጨክኖብሽ ነው። እባክሽን እንነጋገር፣ በሩን ክፈችው አለቻት። እባክሽን እናትሽ የምትልሽን ስሚያት። ተባብረን ሁሉንም ነገር እናስተካክላለን። እባክሽን ራስሽ ላይ ክፉ ነገር አታድርጊ። የኛ እናሳምናለን አባትሽን አለ። ቤተሰብ ፍቃድ አስቆጥቷችሁ ነው። በጊዜ የሚፈታ ነገር ነው። በሩን ክፈችው እባክሽን ልጄ። እንግዲህ ቤቴን ጎምቼ ከጨረስኩ ብሄድ አይሻልም እንዴ? ቤትሽን ውሰጂ ያልሽኝ ቤትሽን ቤቴን ለማየት ብቻ በቤትም እየተሳደብኩ ነው። የኔ ሽንቀጥ ያለ ወንድ ነው የሚወደው። ራስሽ ደልብል ብለሽ ሽንቀጠት ያለሽ ሮማን፣ አንቺን በእጄ ለማስገባት ዛሬው ነው ሮማን። ችግሩ ይሄ ስጋ በጂሙም አለ ጂሙ ልንቀሳቀስ አይችልም። ነዋሚ በሩን ገንጥለን እንግባ እንዴ? ኤሚ ምን ሆነሽ ነው? በሩን ክፈችው። ያ ቀለበት ውሎቂን አደላ አባቴ ኤሚን አጸልፌ አልሰጥም አለች። እሺ በሩን ኤሚ ያንቺን በሩን ብቻን ክፈችው እባክሽን ልጄ እባክሽን። እጇን እየቆረጠች ነው ቁጭ ብላ። እጅሽን ከቆረ እናትዬ እየደነገጡ ነው እንዴ? ውጭ ቁጭ ቆሞ ዳሞ እንደተንጠበጠበ እያዩ ነው እንደነሱ